እናንተ ለልጅ ሌላ ሰው መምታት አለብኝ። ወንድምሽን ይዘሽ ነው እንደመጣሽው? ለትንሽ ጊዜ እዚህ ይቆያል። በምን ምክንያት? ለምን ነገርኩህ። ወይ እዚህ ቤት እኖራለሁ ወይ እናንተን እከሳችኋለሁ። እኔ ወልሳኔ አትጨቃጨቀኝ በቃ። እኔ መንገድ ላይ ነው አግኝቼ ይዣት የመጣኋት አልኩ አይደል? መንገድ ላይ አንተ እኮ ይኸውልህ ብዙ ነገር ይዘብን መጣል ናቲ። አሁን እኛ ያው እንደ ወንድማችን ስለሆንክ ነው እንጂ ከዳንኤል ጋር አንተ ከተባበርክ እኮ ቆይታል። በእናትህ ከዳንኤል ጋር ተባበርክ አትበለኝ። ጭራሽ እኔን እኮ በሽታ ላይ ልጥለኝ ነበረ። እኔ ሳሚ ይኸውልህ አጥፍቻለሁ። እሺ ማምጣቴ አጥፍቻለሁ አውቃለሁ፣ ግን ደግሞ ይቺ ልጅ አፈላልጋኝ ነው የመጣችው። እኔ እኮ አንተ መጀመሪያ ቤቱን ባታሳያት እኮ አሁን እዚህ ባልመጣች ነበር። እሷ አሁን በቃ አይፋቱንም የዳንኤል ቤተሰቦች ራሱ። ይኸውልህ ሰውዬ እኔ ይዣት ባልመጣም ምን አለችኝ እሷ፣ ተከታትዬ እመጣለሁ፣ ስለዚህ ይዘኝ ብትሄድ ይሻላል አለች። በቃ ባለፈው ነው እንደዛ አለች እንዴ? ገኒ እኔ በቃ ይዘኝ ሂድ አለችኝ፣ ይዣት መጣሁ። በቃ አጥፍቻለሁ፣ ጥፋት ነው፣ የሰው ቤት ማሳየት አልነበረብኝም ያለ ፍቃዴ። ግን አንዴ መጣ በቃ ኧረ ዛሬ ልትመጣልሽ ነው። በእናትሽ ንገራት። ለምን ትደብቃለህ? ትሸፋፍናለህ? እኔ እየደበቅኩ አይደለም እኮ ንገራታ። ለምንድን ነው እዚህ ቤት ደግሞ እሷ የምትመጣው? እኔ ምን አውቃለሁ? በእግዚአብሔር እኔ ሰልችቶኛል። ገነት የዳንኤል ጉዳይ እንዳለ የተባለውን ሰውዬ እኔ እንጃ። እንግዲህ እሱ አንተ ነህ አንድ ደግሞ ፊት እየሰጠ ለማንም ምን ላድርግ? እኔ ይዟት የሚመጣው እሱ ቤታችን ያሳየው እሱ። ይኸውልሽ ገኒ እንደገና ባለፈውም ወርቅ ብሎ ይዞብን መጣ እንዳለ ሊፈጀን ቤት ላይ ነው ያገኘችኝ ልጅቷ። ተከታትላ አይደለም እራሱ ነው ይጎትቶ ይዟት የመጣው። እኔ አይደለሁም አሁን የጠሯት ራሱ ነው። ትምጣ በቃ ትምጣና ነው ትምጣ በቃ ራስን እንጂ ልትመጣ ነው ብለህ እኮ የነገርከኝ። ከዛ ነው እኔ ትምጣ ያልኩት እኮ ትምጣ። እኔ ከዛ በኋላ ነው ትምጣ ያልኩት። ገነት ለምን አትረጋጊም አንቺ? ደግሞ እሱ ነው ትምጣ አለኝ። ይኸውልሽ ራሱ ነው መጀመሪያ ትምጣ ያለው። አንተ ኮተታትል። ከዛ በኋላ በቃ ትምጣ አልኩት እኔ። ከዛ ምን ላድርግ? እሺ አንዴ ዳንኤል አንዴ ምን ዞር በል ወደዛ። ሰማኛለሁ። እኔ አንድ ነገር ቢያረጉን እነዚህ ሰዎች ካንተ ራስ አልኩኝ። በቃ ገኒ ይኸውልሽ አንቺ ስሚ እንዴ ልጅቷ አወቀች። ከዛ ተከታትላ እነሱ ጋር ወሰደኝ። ካልወሰድከኝ ደግሞ አንተ ስትሄድ ተከትዬ እመጣለሁ። ስለዚህ ብትወስደኝ ይሻላል። ቆይ ምንድነው አንተ ችግር? ምንም ስለሷ አላውቅም። ስሟንም ማለት ወንድሟ እዛ ነው እዛ ሄዳ ትፈልገው። በቃ እኛ ቤት ምን ትሰራለች? እኛ እኮ ከዳንኤል ጋር ያለውን ነገር እኮ ጨርሰናል፣ አልቋል እኮ። ምንድን ነው የምትፈልገው እሷ ከኛ? እናንተ አስረዷት በቃ። አሁን አንተ እዛው ለምን አትይዛትም ነው እኮ። እኔ እኮ ግራ ይገባኝ። ምንድን ነው እኔ አላውቃትም። እኔን እኮ አይመለከትም። ቤት ማሳየት ብቻ ነው። አይ እኔ ወይኔ ናቲ አንተ እኔ እየተጫወትክብን ነው መሰለኝ። እመጣለሁ ብላለች አልኩት። ትምጣ አለች። እኔ አይደለሁም መታ እስቲ ምን እንደምትልንስ ታዲያ እሱ ነው የቀጠራታ መጀመሪያ። ምን ላድርግ እኔ? አንተ ትምጣ ለምን ትላለህ በቤት? ታዲያ አትምጣ ልበል እኮ እዚህ ጋር የማዘዝ እኮ መብት አለኝ አይደል? ማንም እየገባ እና አንቺን መቼ አማከረሽ? እሱ እኔን ነው ሲለኝ በቃ ትምጣ። ቅድሚያ ለኔ ያልነገረኝም እዚህ ቪዲዮ ከመቀረጽ በፊት ባይላትም መምጣቱ አትቀርም። ገኒ መምጣቱ አይቀርም። ለምን? በቃ የዳንኤል እህት እኮ ነች። አትርሽ። እኔ እኮ የተከራየሁት ለራሴ ነው ለነሱ ነው ቤቱን። አንተ ነህ እባክህ እንደዚህ የምታረገው። እዚህ ማታመጣብኝ። እኔ ለራሴ ጭንቀት ውስጥ ነኝ። ይኸውልህ ከባለፈው ጊዜ በኋላ ቅዘን ይለኛል። በቃ ሽንት ቤት ነው የምሮጠው በየደቂቃው። ሰውዬ በዚህ ፍጥነት ሊያማህ አይችልም። ገና ሽንት ቤት ሳይሆን ሌላ ቦታ ትሮጣለህ። እናንተ አሾፋችሁብኝ እኮ ሰውዬ። ምን ማለት ነው ሊያማህ አይችልም? ይኸውልህ ፍርሃት ተንቦቅቡቀ ነው። ተንቦቅቡቀ ባለፈው እኮ ሰምተሃል። ምን ራስህ እኮ ነው ያልከን እኮ። ሰርቄ እኮ አይደለም የመጣልኝን ነው በቃ የሸጥኩት አይደለም። እሱን ተው አለፈ እኮ። አሁን ልጅቷ ደግሞ ምን ልታመጣ ነው የምትመጣ? ምን ለመሆን ነው የምትመጣ እኮ? ጭራሽ ሌላ ደግሞ ልትገለን ነው እኮ። ደግሞ ሌላ አሁን እቀዛን ነበረ ጭራሽ። ይሄንን ሁሉ ጉድ የምታመጣ ገኒ እኔ ምን አደረኩ? ቆይ እኔ ማለት አይደለም ጥሎሽ ብለህ ወርቅ አመጣ። ከዛም በኋላ መገበሪያ ነው። አሁን እኔ ገነት በቃ ሆዴን አንተ ዝም በል። ሆዴን እያለ ነው። ሆዴን እያመመኝ ነው። እና ምን ላድርግ እኔ? እና የሆነ ነገር አድርግ፣ መፍትሄ እፈልጋለሁ። በቃ አንተ እዛ የሆነ ነገር አድርግ። በቃ ፍርሃት ነው። በዚህ ፍጥነት ሊያማ አይችልም። በጣም እያመመኝ ነው ናቲ፣ እግዚአብሔርን አቀልጥ። እሺ እኛ ምን እናድርግ? እሺ የሰረከውን ወርቅ የሸጥከውን ማምጣት ትችላለህ? አልችልም። ይኸውልህ አሁን እንድትመጣም ያልኩት ገነት ልጅቷን ለዛም ነው። በቃ መፍትሄ ካላት መፍትሄ እንድታመጣልኝ ነው እንዴ? ታውቃለች አታውቅም? አሁን ቆይ የእሱ ንብረት ራሱ እዚህ ነው።
ይሄ ልጅ አሟል እንደ ገኒ በፍርሃት ነው እንደዚህ እየሆነ ያለው። በዚህ ፍጥነት በፍርሃት ነው አትበላ። አንድ ነገር ቢሆን ይሄ ልጅ አንተ ነው የምጠይቀው። እንዴ እኔ ምን አጠፋው? እኔ ሰረቅና እንትን በላልኩት? ቆይ እኔ የሰው ንብረት አትንኩ አላልኩም? አንቺም እኛ ስንወጣ ፍላጎት አለ አይደል? እኔ ምንም ያየውን ነገር ጭራሽ ደግሞ ወደ እኔ ዞርክ እንደ አንተ እናንተ ስትሄዱ መሸጥ ትፈልጋለች ብሏል ብለሃል። ለራስህ ነው ያልኩህ። ምን አልኩህ? እኔ ለራሴ ጭንቀት ውስጥ እኔ ላይ ቆይ አስጠልቶኛል። በእናትህ በቃ አትጩብኝ አንተ ነው ሰውዬ ፈርተህ ነው። በዚህ ፍጥነት ሊያማህ አይችልም። እንዴት ነው እንደዚህ በዚህ ፍጥነት ምን ማለት ነው? ሄዶ ከሰጠ በኋላ ለምን ሰው ጋር ሰረክ አንተ? እንዴት ትነካለህ አንተ? ቆይ ምን እንደዛ ሲጀመር ታረሽ እንደዚህ መቅዘን በእናትህ የዛው ሜት መጥፋቱ ሳይሆን እሱ ተገላገለ። ያንተ ነው አሁን እቺ ልጅ ለምን እንደጠራሃት? እኔ አይደለሁም የጠራኋት ገኒ፣ እሱ ነው የጠራት። እንዴና አይደለም አትዋሽ ወረኛ መጣለሁ ብላለች ስለ አይደል እንዴ ትምጣልከው? መፍትሄ ፈልጌ ነው አለቅስ። እኔ መፍትሄ ፈልጌ እኮ ነው። እና እኔ ምን አገባኝ ታዲያ ስለ አንተ እንትን ስለ ሰረ ደግሞ ልትነግራት ነው እንደሰረክ ባክቶኝ። እኔ በቃ ቆይ ሳቀዛ ስለቀዛ እኔ መፍትሄ የምትለው ምን ልታረግልህ ነው? የምታቆመው ነገር ካለ ታቆም። ምንድነው እሱ መፍትሄ የምታመጣለህ? ምንድነው እሷ ዶክተር ታውቃለች ሲጀመር? እንዴት አታውቅም? ከእሷ ቤተሰብ አይደል እንደ መጣው የዳንኤል ልጅ ነው ብላለች አይደል? እንደ አንተ ቤተሰብ ስታስብ አንድ ሰው እኮ ላያቅ ይችላል። ገባህ? ሲጀመር ይኸውልህ ሳሚ ፈርተህ ነው። በእናትህ ነቃበል። ጭንቀት በቃ እዚህ ቤት ጭንቀት በቃ አይጠፋም ማለት ነው። ይሄ ዳንኤል እዚህ ግቢ ከገባ ጀምሮ እናንተ ናችሁ ሲጀመር እዛ ድራማ ብላችሁ እንደዚህ ሆናለሁ ብዬ ማስቀባላቅም ሲጀመር ተጠያቂው እነ ገኒ ናቸው። የዛኔ ገና ድራማ ነው ምናምን ብለው አውቀው እዚህ ቤት አምጥተው ያሉ ታሪክ ባይሰሩ እዚህ ሁላ ተጠያቂ እናንተ ናችሁ። እኔ ሳሚን ለማዳን ያረኩት ሳሚን ለማዳን እኔ መታመም አለብኝ። ሳሚን ለማዳን አይደለም። ስማ እሱን እናንተ ስለሸወዳችሁት ነው ይሄን ሁላ ሴራ እየጠነሰሰ ገና በዚሁም አያውቁም ማዳን ነው እንጂ እሱን ወድጄ ነው እንዴ እኮ እሱ ደግሞ ተንኮል ሲሰራበት ታውቂዋለሽ። አያውቁም በቃ ማንም ይምጣ አያገባኝም። ኧረ ለምን እዛ ትንበጫበት? እያመመኝ ነው እያለ ነው እኮ ገኒ። የራሱ ጉዳይ ነው ሌባ። ወይኔ ሳሚ ሰውዬ አታልቅስ። ማልቀስ መፍትሄ አይሆንም እንጂ እንደዚህ የምኖረው እሺ፣ ሽንት ቤት እየተመላለስኩ እኮ ይኸውልህ፣ ለምን መፍትሄ አንፈልግም? እሱን ትተሃል። ሂድና በሆነ ነገር እና ሂድና ሰራ በሆነ ነገር ወይ እንዴ እያመመው ነው ልጁ። አንቺ ቆይ እናት አይደለሽ? እናት የሰውን ዕቃ መንካት የለብህም አትንካ ብዬ ስንቴ ነው የተናገርኩህ? ገና ሌላ ነገር ያደርገናል። አይማርም እንዴ ሰው? አንተ ከስተትህ አትማርም? ማን ነው? ነች አንዴ ሌላ ሰው አለ እንዴ ይቀጥር እና ታዲያ እሱ ቢመጣ ሳንተ ሴት ምንድን ነው? እኔ ነው የምጠይቁት? እኛ ጉዳይ አልቅም። የማን ነው? አንቺ ነኝ ብቻ ነው የምትችይው። እናንተ ለልጄ ሌላ ሰው መምታት አለብኝ? አስገቡልኝ አስገቡልኝ እያለች ነው ሻንጣውን ጭራሽ። እና እኔ የት ልሂድልሽ? ሂድ የምትይኝ ምን ማለት ነው? ምን ማለት ነው? ራስን የጠራት አስገባኝ። እኔ አይመለከተኝም። የእኔ ቤት ነው እንደ አንተ ቤት እኮ ነው። አንተ እኮ ነው ያመጣት። ምን አገባኝ ታዲያ እኮ አስገባላት። እኔ አልችልም ሲጀመር ትልቅ እኮ ራስህ ይግባ ብለህ ስትፈቅድ አግዘኝ ከሆነ አግዝሃለሁ እንጂ እኔ አይመለከተኝም። ቆይ ለምን እንደምናስገባው ሻንጣውን ሲጀምር የማወራው ነገር አለ። ሻንጤን አስገቡልኝ እና ሻንጣ ለምን አስፈለገ? ቆይ ሻንጣው ማለት ለምን አመጣሽ? ሻንጣ የማወራው ትልቅ ነገር አለ። ሻንጤን እኮ ሻንጣው ምንድን ነው ታዲያ? እሱን እናወራለን። ሻንጤን አስገቡልኝ። እኛ ማውራት አንችልም እንደዚህ? አስገባ ሰው ራሱ ምን ይላል? ሻንጣውን እዛ ተጎልቶ እዚህ ስንጨቃጨቅ ምንድን ነው ያለበት? ሰው ነው ገኒ ምንድን ዳንኤል ነው እንዳለ ውስጥ
ወንድምሽን ይዘሽ ነው እንደ የመጣሽው? አስገቡልኝ ሻንጣዬን። ምን ሰው አለ እንደ አንቺ ውስጥ? እስቲ እናንተ ወንዶች እኔ አላስገባም አለካም። እኔ ሰው ቢኖር በጣም ነው የሚከብደው እኮ ውስጥ አንተ አትንካ። ሰው ቢኖርስ ውስጡ ምንም ሰው ምናምን የለም። ሻንጣዬን አስገቡልኝ። ቆይ ለምን አመጣች? ሻንጣው ምንድን ነው? እኔ ምን አውቃለሁ? ለምንድን ነው የመጣው እንዴ? አስገቡልኝ። የማወራው ነገር አለ። የማወራው ነገር እኮ እዚህ ማውራታችንም ሳይገባ አንተ ወይ ወደ ዘርግና በሩን ዝጋ። አመጣሽው? ሲጀመር አውጣና ዝጋ በሩን ወደ ዘርግ። ቆይ አይደለ እንዴት አመጣሽው? እኔ ምን አውቃለሁ? እንዴት ቻልሽው? ኧረ ማታመጡብኝ ጉድ የለም። አንተ ሰውዬ እሷ ላይ አትፍጠጥ። አግዘኝ እንጂ ኧረ በእናትህ ሳሚ ምን ሆነህ ነው የምትፈዘው? ቆይ እንዴት ነው ተሸክማ የመጣችው? እኔ ምን አውቅላታለሁ? ሰዎች ነው ያመጡልኝ። አሁን አስገቡልኝ። ሰው ነው ያስመጣልኝ? አዎ አይደለም ላግዘው። ሻንጣን ወደዛ አድርጉና በሩን ዝጉልኝ። ለምን አልነግራችሁም? ካልገባ ሻንጣ ምን እንደሆነ እኔ ምን እንዳለበት ደግሞ ምን አውቃለሁ? እናንተ ማታመጡብኝ ጣጣ እኮ የለም። እናስገባ እና ምን ማድረግ ይቻላል? አንተ በስ ነው ይሄ ናት ነው ውስጥ ያለው ለምን አትነግሪኝም? ገና አንተ ማታመጣው ሳሚ አንተ ፍፄ እኔ አይደለሁም። እኔ ምን ላድርግ? ቆይ እኔ ምን አጠፋው? አንተ ነህ ይሄንን ቤት ያሳያታል እንዴ ለሷ? አሁን ይሄ ደግሞ ምንድነው ያለው ውስጥ? ንገሪያቸው። አንቺ የምትናገሪው ነገር ካለ ተናገሪ። ይኸውልሽ አታበጣብጭን። እዚህ ጋር እናወራው ነገር አለ። ተረጋጉና እናወራለን እኮ። ምንድነው የምታወሪው? አስገባልሽ አስገባን። እሺ ምንድነው? እኛ ምን እንረጋጋው? ምንድነው ውስጥ ያለው? ሲጀመር ስንት አይነት ችግር አለብን። ስንት የምናስበው ነገር አለ። እና ቆይ እኔ እኮ ግራ ገብቶኛል እኮ። ምንም ግራ ግብት ብሎኛል። ቆይ እሺ እዚህ ውስጥ ምንድነው ያለው? እዚህ ውስጥ ይሄ ዕቃዬ ነው። ልብሶቼ ናቸው። ለትንሽ ጊዜ እዚህ ይቆያሉ። በምን ምክንያት? ለምን ለምን? እንዴት? እኔ ምን አውቃለሁ? እሷ እኔ ነኝ የተከራየሁት፣ እናንተ ናችሁ ቤቱን። እኔ ምን አውቃለሁ? ገነሳ ነው እኔ ወጣና ይኑሩበት። እናንተ ሻንጣ ይዘህ መምጣት ማለት ምንድን ነው እኮ? እኛ ምን እናድርግሽ ታዲያ? ቆይ እስኪ እንስማት መጀመሪያ እናስጨርሳት። ገነት ጭራሽ እናስጨርሳት። እስኪ ቆይ ተረጋጉና የምትለውን ነገር እንስማ። በቃ አንዴ መታለች ገብታለች አይደል? ስለዚህ የምትለውን ነገር ታውራና ምንድነው የፈለግሽው አንቺ? ቆይ እኔም እሰማለሁ። አሁን አሁን ተረጋግታችኋል። በመጀመሪያ ደረጃ ወንድሜን ያደረጋችሁትን ነገር በሙሉ በቪዲዮ እና በማስረጃ እጄ ላይ አለ። ማንን? ዳንኤል ወንድሜ። እኛ ምን አደረግነው? ዳንኤል ወንድሜ። ሁለተኛ ደግሞ በጣም ብዙ ሀብት ንብረት እዚህ ቤት እንዳለ አውቃለሁ። የምን ንብረት ነው የምታወሪው? ደግሞ ግራ ገባኝ። የለሁበትም እዚህ ውስጥ። የምን ንብረት ነው የምታወሪው? ቆይ አንጨቃጨቅ፣ እንስማት እስቲ። አሁን ሌላ ደግሞ የምን ንብረት? ቆይ ሌላ ጣጣ። ተረጋጉና ስሙኝ። ስለዚህ አንተ የለህበት። አንተ ጎትተህ አየህ። እኔ አላመጣኋትም። ቤት አሳየኛለችኝ እንጂ አላመጣኋትም። እሺ አንተ ማመጣትም አላመጣትም አሁን እናት የምትናገሪውን ነገር ተናገሪና ይሄን ሻንጣሽን ይዘሽ ውጭ። ነገርኳችሁ። ወይ እዚህ ቤት እኖራለሁ ወይ እናንተን እከሳችኋለሁ። ሁላችሁም ከርቸል። ምን ወንጀል ሰርተን ነው? ቆይ ከሳችኋለሁ የምትይው? ታውቃላችሁ፣ የሰራችሁትን ወንጀል ታውቃላችሁ። ጭራሽ እነሱን ነው ሁለቱን ነው። አንተም አለበት። ምንድነው ዳር የምትወጣው? አንተ እኮ ያመጣብን ምንድነው? ዳር ልትወጣ ትፈልጋለህ እንዴ? እሺ አልወጣም። እሺ ልቀቀኝ፣ አትንከኝ። ምንድነው ማንጨቃጨቀው? እያበጣበት አትጨቃጨቁ። ወንጀለኞች ናችሁ ሶስታችሁ። ምን አድርገን ነው? ምንድነው ያጠፋነው እኮ? እሺ ታዲያ ከኛ ምንድነው የምትፈልጊው? ለምን አትናገሪም? እኛ ምንም አይነት ወንጀል አልሰራንም እስከምናውቀው ድረስ። ሀሳብ አቅርቤላችኋለሁ። በዛ ሀሳብ የምትስማሙ ከሆነ እኔ እዚህ ቤት እኖራለሁ፣ አልከሳችሁም ማለት ነው። እሺ ማናችሁም ወንጀለኛ እኮ ግራ ገባኝ እኮ። እዚህ ነው የምንኖረው ከኛ ጋር እኮ ከኛ ጋር። አዎ ከእናንተ ጋር እዚህ ቤት እኖራለሁ። ያመጣችሁብኝ ጣጣ ገና ማለት ነው። እሺ ቶሎ በል ወስድ። እሱ ነው ይምጣ ያለው። ገኒ እኔ አይደለሁም። አልካላችሁ ደግሞ ሻንጤን ይዤ እወጣለሁ። ሁላችሁም ከርቸሌ ትገባላችሁ ማለት ነው። ምን አድርገን ነው? ምንድነው ያደረገው ዳንኤል? ምንድነው ያደረገው? አንቺ ቤት ልትኖሪ ነው? እንከሰስ ነው እየተባልሽ እኮ። እዚህ መኖር አለባት ዞሮ ዞሮ። ዝም በል። እዚህ መኖር አለባት እና ታዲያ እስር ቤት መግባት ትፈልጋለህ? እዚህ መኖር አለባት? አዎ። ምን አድርገን ነው እስር ቤት የምንገባው? ምን እንዳደረግሽማ አንተም ታውቃለህ። ምን እንዳደረግሽ ጭራሽ አንተ አውቃለሁ። ናቲ በቃ ዝም በል ማለት በቃ እዚህ መኖር አለባት። ወንጀል አለ
አንተ ዳንኤል ምንድን ነው የሆነው? አትደባበቁ። አሁን ሀሳባችሁን ንገሩ። ግን የሰራ ወንጀል አለኝ። አታቀሳስር፣ ዝም በል። እሷ በቃ መኖር አለባት እዚህ። አንኖርም። ለምን አንተ ነው የምትለው? ለምን ሲባል እስር ቤት መግባት ትፈልጋለህ? ለምን ሲባል ስላላልኩ ልግባ ነው ያውጪ ቦርሳሽን ይዘሽ ትሄጃለሽ። እኛ ያገባንማ አይመለከትም። ምንድነው ማያገባ? አንተ እኔ እኮ ነው የምታሰረው። እኔ እንድታሰር ትፈልጋላችሁ? ቆይ የምትታሰረው ምንድን ነው ያደረኩት? ታውቂያለሽ እኮ በቃ ያደረኩትን ታውቂያለሽ አይደለ? ምንድን ነው ያደረኩት? ያደረኩትን ታውቂያለሽ። በቃ ግን በእግዚአብሔር ለምን እንደሆነ ንገረኝ። ናስት ውስጥ ግባና ንገረኝ። ምንድን ነው ያደረከው? ምንድነው የሚነግርሽ? በቃ የሆነ ወንጀል ዝም በል አንተ። በቃ ታውቂያለሽ እኮ እኔ ባለፈው ወርቁን እንትን ብያለሁ። እንዴ ያጠፋሁትን ወርቅ በሱ ከርቸሌ ገብቼ አልወጣም። አንተ ባመጣው ጣጣ ነው ሄዱ። በቃ እሺ ማለት ነው ያለብን። ምንድን ነው እሺ ማለት ነው? ቆይ አልጨረስንም ነው። ነይ ነው ለሁለት ያደረጋችሁት ነገር አለ። እኔም አላውቀው። እኔ ምንም ያደረኩት ነገር የለም። ቆይ አሁን አንቺ እዚህ ለመኖር ነው በቃ ከኛ ጋር? አዎ ከእናንተ ጋር ለመኖር። ለምንድን ነው መኖር የፈለግሽው? ቆይ እኔ እኮ ግራ እየገባኝ እኮ ምን ትሰሪያለሽ? እኛ ነው መኖር የፈለግሽው እዚህ ከኛ ጋር? እዚህ ከነያትሽ ምንድን ነው? ግን ከነ ይዘብን ሊሆን ይችላል። እኔ አይደለሁም ይዣት የመጣሁት እዚህ ልኖር እያለች ነው። ማለስኩም ሻንጤን አትንካ። ምንም ማለት ነው። እሺ እኮ ለምንድን ነው እዚህ መኖር የፈለግሽው አንቺ? ለምን አትናገሪም አንቺ? እዚህ መኖር የፈለኩት ወንድሜ ዳንኤል እዛ እየተጎዳ ነው። ስለዚህ እዚህ ሆኜ ወንድሜ ዳንኤልን መከታተልና ማየት ፈልጋለሁ። ታዲያ እዛ እነ ሳሚ ጋር መኖር አይቀልም? እንደዚህ ምን እዚህ ነው መኖር የምፈልገው እኮ እኔም እኮ ልል ነበር። እዛ አይቀልሽም እነ ሳሚ ጋር? እኛ ምንድነን? ምን ቤት ነን እኛ? አይ እዛማ አይፈቅዱላትማ። እሺ እንደማይላት እና እኛስ ምንድነን? እኛማ ወንጀል ሰርተናል። በቃ ወንጀለኞች ስለሆናችሁ እንድኖር ምንድነው የሰራነው ወንጀል? ሰውዬ ዝመለናት አንተ ነው የሁላ ጣጣ ውስጥ ቤታችንን ባታሳያት ያን ዕቃ ይዘህ ባመጣ እዚህ ጣጣ ውስጥ ባልገባም። በቃ እኔ ምንም አያገባኝም ማለት ምንድነው የማታውቀው? ለአንተ ብዬ ነው ይሄንን ሁሉ ወንጀል ውስጥ የምገባው። ገና በአንተ የተነሳ ህይወቴ ይጠፋል። አስገባ ሻንጣውን። ሻንጣውን አስገባው። አስገባ ሻንጣውን። ቆይ አንቺ ዝም በይ። እሷን ነው ምንም አስገባው። አልችልም። ይግባ። ይኸው የራስሽ ቤት ነው። አስበሽበታል። ምንም ማድረግ አልችልም። ይሄ ማመጣብኝ ጉድ ስለሌለ ገና ሌላ ነገር ስለሚያመጣብኝ አስገባ እና እዚሁ ነው ከኛ ጋር ነው እዚሁ የምትቀመጭ? በቃ አዎ አስገባ ሻንጣውን። መልክ የት ልትተኛ ነው? እሺ አሁን የት ልትተኛ ነው? እሺ ልጅ ነው ግራ ያዝ። አስገባ ተባልክ አይደል? ያዝ። አንተ ሰው ነው እንዲያለው እዚህ። ቆይ ምንድን ነው የተደረገው?